ጓደኛው አብሮ አድገው አብሮ የተማሩ ብቻ በስራ ይለያያሉ እንጂ አብሮ ያደጉ ጓደኛው ቤት ነው ቀጥ ብላ የዛ ሄደችው ነበረው። ሉልም ደግሞ ተከታትሎ እስከዛ ድረስ ሂዶ ነበር። እዛ ሲሄድ ጊዜ ሉልና ሚኪ ነው እዛ የሄዱት። ሚኪ ማለት ደግሞ የአሸናፊ ወንድ ነው፣ ሁላችንም እናውቃለን። ሚኪ ነስራይን ላይ ይሰራል፣ አሸናፊ ደግሞ መብረቅ ላይ ነው የሚሰራው። ያው ነስራይን ቁጥር 2 ማለት ነው፣ መብረቅ አሉት እንጂ። ስለዚህ ተከታትለው ሲሄዱ ጊዜ አትገቡ ነው ያላቸው። ሌላ ቀን የሚገቡበት ቤት፣ ሌላ ቀን የሚጫወቱበት ቤት አትገቡ ብሎ ከለከላቸው። ለምን? የአሸናፊ ሚስት እዛ ስላለች፣ የሚኪ ወንድም ሚስት ስለሆነች አፍረው እነሱ ምንም ነገር ሳይበግራቸው ገብተው ያለውን ነገር በስርዓት ሊያወሩ ፈልገው ነበር። ግን እሱ ምንም የማውቀው ነገር የለም ስለ አሸናፊ መጥፋቱ ነው እንጂ እኔ ከሚስቱ ጋር ምንም አይነት ግንኙነት የለኝም፣ ምንም ነገር የማውቀው ነገር የለም ተብሎ ነበር። ብዙ ተከራከሩ። ሊክድ ነው የፈለገው። እኔ ምንም የማውቀው ነገር የለም። በአሸናፊ ጉዳይ ላይ ለራሴ በጣም ጨንቆኝ ጭንቅ ውስጥ ነው ያለሁት። ግን እሱ በጣም ከባድ ከተባሉ ሰዎች እንደሚገናኝ ብዙ ጊዜ ከነሱ ጋር ቁሞ ሲወያይ ምናምን ብዙ ጊዜ ታይተዋል። ግን ያ ሁሉ በሙሉ ነው የካደው። ለምን እንደካድ አላውቅም። ለምን በዚህ ልክ እንደካድ አላውቅም። ስለዚህ በመጨረሻ የአሸናፊ ሚስት ማድ ቤት ውስጥ ተደብቃ ነው የተገኘችው። የአሸናፊ የጓደኛ ቤት ተደብቃ ነው የተገኘችው። አሸናፊ በመታገቱ እጅዋ አለበት፣ የገዛ ባለቤቱ ማለት ነው። አስቡት። ትናንት የአሸናፊ እናት እንዴት እንዳለቀሰች ሁላችንም አይተነዋል። ሁላችንም። እኔ አሸናፊ ብዙ መከራ ያየሁበት ስቃይ ያየሁበት ልጅ ነው። ብዙ ጊዜ ታሞ ከሱ ጋር ተሰቃየሁ። የመጀመሪያ ልጄ ነው፣ የልጅነት ልጄ ነው። እሱ ምንም ሊሆንብኝ አልፈልግም። ሚስቱ ልጅ ስላልወለደች በሱ ይጨቃጨቃሉ ብዬ በየጊዜ ሂጄ ያጽናናታለሁ። ልጄ አንቺም ልጄ ነሽ፣ በምንም ነገር እንዳትከፊ ብዬ በየጊዜ ሂጄ ነው ከሷ ጋር ውዬ አጫውቻት የምመጣው። ግን አሁን አሸናፊ ምን እንደሆነ አላውቅም። ብዙ ጊዜ እዚህ መጥቶ ያድር ነበር። ከሚስት ተጣላች ወይ? ችግር አለ ወይ? ትወልዳለች? ፈጣሪህን ለምን በፈጣሪህን ጸሎት አድርግ ብዬ አጽናናለሁ። እሷም ሂጄ ስጠይቃት የተፈጠረ ችግር አለ ወይ? ለምንድን አሸናፊ የቤት መጥቶ የሚያድረው አንቺ ትቶ ስላት ጊዜ አይ ኖርማል ነው፣ እኛ ጋር ምንም የተፈጠረ ነገር የለም ብላ ነው የምትመልሰኝ ነበረው። ግን አሁን ልጄን አጣሁት፣ በቃ ልውላ ደራህን ልጄ ከየት ትንፈርፍረህ አውጣልኝ ብላ ነው ስቅስቅ ብላ አለቃሰች። ይሄ ሁላችንም ያየነው ነገር ነው፣ ሁላችንም። ዛሬ ግን የገዛ ሚስቱ ለብር ብላ ሉልን ለማጥፋት ብላ ከአቅም በላይ ብር ለአሸናፊም ለሱ አካውንት ሰጠች፣ ተስማምታ መጣች። መጀመሪያ ምንም ልታምን አልቻለችም ነበር። እኔ እሱ ለመጠየቅ እሱ ለመፈለግ ነው ጓደኛው ቤት የመጣሁት እንጂ ከጓደኛው ጋር ምንም ነገር የለኝም ነው ያለችው ነበረው። ግን እነሱ የሆነ ግንኙነት አላቸው፣ የአሸናፊ ጓደኛና የአሸናፊ ሚስት። እሺ በመጨረሻ ለምን አካውንትሽ ላይ ይህን ያህል ብር ገባ? 5 ሚሊዮን ብር 2 ሚሊዮን 500 ብር ለምደው ባንቺና በአሹ አካውንት ውስጥ የገባው ምንድን ነው ችግሩ? አይ እንደዚህ እሺ እናቱ አለች፣ ሚኪ ያለ ወንድሙ፣ ከእነሱ ጋር ለምንድን ነው ያልተመካከርሽው? ለምን ወደ ጓደኛው ቤት መጣሽ? አይ ከወንድሙ የበለጠ ከጓደኛው ጋር ስለምንግባባ ስለምንቀረብ እሱ ቤት ሁሌ ስለሚመጣ ለዛዛ ነው እንጂ ሌላ ነገር አይደለም። እሺ ከእናቱ ጋር ለምን አልተማከርሽም? እዛ ለመሄድም አልፈለኩም፣ በቀጥታ ወደዚህ መጣሁኝ። ግን እነሱ የሆነ ግንኙነት አላቸው፣ አሸናፊ አሳግተው። እሺ ይሄን ብር በሙሉ እንዴት ገባልሽ ስትባል ጊዜ አሜሪካን ወንድም አጎታለኝ እሱ ነው የላከልኝ። ያሹ ብር ደግሞ በዙሪያው ያግዙት ጥሩ ሰዎች ስላሉ ለእነሱ ናቸው ያስገቡለት ብላ ነው የዋሸችው ነበረው። ግን የሷ ምንም አይነት አጎትም ቤተሰብ ማንም እንደሌላት አንድ አክስት ብቻ ነበራቻት። እሷም አሳድጋ አስተምራ በመጨረሻ ሽማግሌ ተልኮ አሹ እንዳገባት ነው ሉል የተናገረው። ስለዚህ ቤተሰቦቿ በደንብ ያውቃሉ። ሚኪ እንኳን የወንድሟ ባል እዛ ጋር ቆሞ የባሏ ወንድም እዛ ጋር ቆሞ ውሸት ታወራለች። ምክንያቱም ሚኪ ያሹ ወንድም ነው። እያንዳንዱ ነገር ስለ ቤተሰቦች ያውቃል፣ ሉልም ያውቃል። ግን እሷ ለማዋሸት መጥቆፍረው ጉድጓድ የለም። ግን በመጨረሻ ተዋረደች። ቆይ ምን እኛ ማናውቀው አጎት ኬት መጣ? አጎት እንደሌለሽ ቤተሰብ እንደሌለሽ አንድ አክስትሽ ብቻ እንደሆነች እናውቃለን። ስለዚህ ኬት መጥቶ ነው ይሄ በሙሉ ስትባል ጊዜ በቃ ቀባጠረች፣ አወራች፣ ተንቀጠቀጣች። ግን በመጨረሻ እውነቱ ተናገረች። የሆኑ ሰዎች በየጊዜ ስልኬ ላይ ይደውሉ ነበር፣ ሜሴጅ ይጽፉ ነበር፣ ብዙ ነገር ያወሩ ነበር። ብሎክ ሳረጋቸው በሌላ ስልክ ይደውላሉ። ብዙ ጊዜ ያሰቃይተውኛል። ከዛ አንድ ጊዜ ምንድን ነው ስላቸው ጊዜ እንፈልግሻለን፣ በአካል ተገናኝተን ማውራት አለብን፣ ብዙ ምናወያይሽ ነገር አለ አሉኝ። እሺ ያልኳቸውና የሆነ ሆቴል ቀጠሩኝ። እዛ ሄድን፣ ቁጭ ብለን አወራን። ምንድን ነው ችግራቸው ምንድን ነው ስላቸው
ባልሽ ችግር ውስጥ ነው ያለው፣ በጣም አደጋ ውስጥ ነው ያለው። ከዛ አደጋ ሊወጣ ከፈለግሽ እኛ ምንልሽ ነገር ማድረግ አለብሽ። ምክንያቱም አደጋ ውስጥ ነው ያለው። ከአንቺ ጋር ብዙ ጊዜ ትጨቃጨቃላችሁ ልጅ ስለማትወልዱ። ከዚህ ስራ ሊወጣ ከፈለግሽ እኛ የፈለግሽው ብር እንሰጥሻለን። ከዚህ ስራ ይውጣ። ይሄ ስራ የሚያዋጣው ስራ አይደለም፣ በጣም መጥፎ ስራ ነው። ስለዚህ ከዚህ ስራ ይውጣ። አሁን ባልሽን አሳምኛለሁ። በምን ሁኔታ ነው ማሳምነው? እኛ ብር እንሰጥሻለን፣ የሱም አካውንት ስጭን፣ የአንቺም አካውንት ስጭን። ከዛ እሱ ከዚህ ስራ እንዲወጣ ማድረግ አለብሽ። ምክንያቱም ባለቤት ስለሆነ ሁሉ ነገር ሊሰማር ስለሚችል ባልሽን ሳይሞት በፊት አድኙ ብለው አስጨናነቁኝ። እሺ ያልኳቸው አካውንት የሰጠኋቸው። ግን እሱ አካውንት የሰጠችው ለምን እንደሆነ ታውቃላችሁ? ልዑልን ለመግደል፣ የሌላ ነገር እንዳይመስላችሁ። ልዑልን ለመግደል ተስማምታ ማለት ነው። እሺ ምንድን ነው አካውንት ሰጥቻቸው፣ ያው አሁን በአካውንትሽ ይህን ያህል ብር ገባ፣ እዛ ቁጭ ያለሁኛው ብር ያስገቡልኝ አለች። ይህን ያህል ብር ገባ። አሁን ባልሽን ቤት ሂደሽ ይሄም ደብዳቤ ስጩ። ደብዳቤው ምን ተብሎ እንደተጻፈ ራሳቸው ነው የሚያውቁት። ይሄም ደብዳቤ ስጩ፣ ይሄም በሱም አካውንት ይህን ያህል ብር አስገብተናል። ስለዚህ አሁን እኛ ለእናንተ አንድ ስራ ነው የምንሰጣቸው። ምንድን ነው ያ ስራ ብዬ ስጠይቃቸው ጊዜ በእነሱ ክሩም ውስጥ በጣም አስቸጋሪ በጣም አደገኛ የሆነ ጋዜጠኛ አለ፣ አንድ ሰው አለ። እሱን ብቻ ለመግደል ነው እኛ ይሄን ብር በሙሉ የምንከፍልሽ። ስለዚህ ባለቤትሽ እሺ ብሎ ላይ ይስማማ ይችላል፣ ጓደኛሞች ስለሆኑ። ግን አሁን ይህን ያህል ብር በአንቺ አካውንት በሱ አካውንት ስናስገባ አንቺም በዚህ ስራ ላይ መገፋፋት አለብሽ፣ ስራው አድርገው ብለሽ መምከር አለብሽ። አንቺ ባለቤቱ ስለሆንሽ ስታሸንፊ በየጊዜ ስጨቀጭቂው ሊሰራው ይችላል። እና እሱ ሰው ማን ነው የሚገደል ስላቸው ጊዜ ልዑልን ቶሎ መወገድ አለበት፣ መኖር የለበትም። እሱ ስራችን እንዳንሰራ አድርጎናል። በሄድንበት ሆኖ ይከታተለናል። እኛ ልዑል ብቻ ለማጥፋት ነው የምንሞክረው። ያስቡት። ለምንድን ነው? ስለዚህ ለዚህ ነገር ተስማምታ ብር ተቀብላ መጣች። ልዑልን ለማጥፋት ነው። የገዛ ባሏ ጓደኛ አብሮ የሚሰሩ የስራ ባልደረባው ልዑልን የእናቶች እንባ አባሽ የሆነ ልዑልን ለአባቶችን የተቸገሩ ሰዎች ንብረታቸው የተቀሙ ሰዎችን የሚራራጡ ልዑልን እሷ ግን የባሏ ጓደኛ ልታጠፋ ብር ተቀብላ አካውንት አስተላልፋ የባሏም አካውንት ሰጥታ መጣች። ገና ምንም ሳታፍር አስገድደውኝ ነው እንደዛ ብለውኝ ነው ልብላ ልቡን ትነግሯለች። ለምንድን ነው ግን ሁል ጊዜ እንደዚህ በገዛ ሰዎቹ የሚካደው? ለምንድን ነው አሳልፎ የሚሸጡት? ለምን በዚህ ልክ ልዑል ክፉ ነው? እንዳልሆነ እኮ ሁላችንም ጠንቀን እናውቃለን። ስለዚህ ለምንድን ሁሌ አሳልፎ የሚሰጡት? ለምን ሁሌ አይምሯቸው በብር ይሸፈናል? ለምን ከልዑል ነፍስ የበለጠ ብር ያሸንፋቸዋል? ለምን ከልዑል ነፍስ የበለጠ እነሱ ብርን ያስበልጣሉ? ልዑል እኮ ብዙ ብር ሲሰጠው ብዙ ባለ ሀብቶች ኬዝ ውጣ፣ የፈለከው ነገር እናድግልህ፣ የፈለከው ስራ እንክፈትልህ፣ ይሄ ኬዝ ውጣ፣ የኛ ኬዝ ቶ ብለው ስንት ሲለምኑት ጊዜ በማህሌት ብቻ ስንት ብር ነው የተጠራለት ነበረው። የፈለከው ብር እንስጥህ፣ የፈለከው ነገር እናደርግልህ፣ ከዚህ ኬዝ ውጣ ተወን ሲሉ ጊዜ እኔ ከብር የበለጠ የአንድ ሰው ነፍስ ባድን ነው የሚሻለኝ፣ እኔ አልፈልግም ነው ያለው። እሱ በዚህ ልክ የገታ በዚህ ልክ የለፋ የሰራ፣ በዙሪያው ያሉ ሰዎች ግን ብር አሸንፏቸው እሱን ለማጥፋት ይሞክራሉ። ስለዚህ አሁን አሹ የጠፋው ይሄ ብር ስለተቀበለ ወይ ደንግጦ ይሆናል፣ ብቻ አላቅም። እሱና ፈጣሪው ነው የሚያውቁት። ግን ለምን ለልዑል እንዲህ ነገር ያስቡለታል? እሱስ ደብዳቤው አይቶታል። በብሩ ደግሞ በአካውንቱ ብር እንደገባ አወቃለች። ከየት የመጣ ነው ሲለኝ ጊዜ እንደዚህ የሆነ ትንሽ ጫፍጫፉ ነግሬዋለሁ። እሺ በዛ ሰዓት እንደዛ ሰዎችን ብር አስገብተዋል አካውንቲ ላይ። ልዑል ምን ይሻላል? አንተ ለማጥፋት ነው የተነሱት። እሺ እንኳን የልዑል ባይነግረው ለሚኪ ቢነግረውስ? እናቱ እንደዛ ሆና ስታለቅስ በዚህ ልክ ልዑል ለመሸጥ አሸናፊ እንዴት አስችሎት ነው የተነሳው? ምክንያቱም ሁሉ ነገሩ መሆኑን ነው ማቀው፣ አብሮ እንደሚሰሩ ነው ማቀው። ለምን ጠላት ሆነበት? ምን ተብሎ አሁን ማለት እንዴት ነው? እኔ በጣም ነው የከበደኝ። ምክንያቱም ጭራሽ ያላሰብኩት ነገር አሸናፊ በምንም ተአምር በዚህ ጉዳይ ላይ ያደርጋል ብዬ እኔ ተገድዶ ይሆን ታግቶ ይሆን አላውቅም። በእርግጥ
በዚህ ስራ በሙሉ ጓደኛው አለበት። አሹ እንዲታገት ወይ አኪድ ሉልን አሳልፌ አልሰጥም። ምክንያቱም ለአሹ የተከፈለው ብር ምን እንደሆነ ታውቃላችሁ? ሉልን ለማጥፋት ነው። ሉል በየትኛው መንገድ ስንሄድ ልናገኘው አልቻልንም። ምንም አይነት ቀዳዳ አጣን። ስለዚህ ከእሱ ጋር 24 ሰዓት ስለሚገናኙ እሱ ሊያጠፋልን ብለው ነው ይህን ያህል ብር አካውንቱ ላይ ያስገቡለት። እኔ አሁን ያሰብኩት አሹ በዚህ ነገር ላይ አልስማማ ሲል ጊዜ ነው ሚስቱና ጓደኛው አሳልፎ ለእነዚህ ሰዎች የሰጡት፣ ሌላ ነገር አይደለም። ምክንያቱም ጓደኛው እጁ አለበታለች። አብረን ነው የምንሰራው፣ ከጓደኛውና ከኔ አብረን ነው የምንሰራው። ስለዚህ አሹ በዚህ ጉዳይ ላይ አልስማማም። እኔ ሉልን አሳልፌ አልሰጥም። ሉልን ለመግደል እኔ ምንም አይነት ህሊና ምንም የለኝም። አልስማማ። ሉል ወንድሜ ነው ብሎ ሲከራከራቸው ይሆናል ጓደኛውና ሚስቱ አሳልፎ ለነዛ ለመጥፎ ሰዎች የሰጡት። ስለዚህ አሁን የት እንደታገተ የት እንዲሆን አይታወቅም። ይሄ በሙሉ ዙሪያ ጥምጥም የሄደችው ሚስቱና ጓደኛው። ሉልን እንዲገደል የተስማማችው ባልዋም እንዲታገት ያደረገችው ሚስቱ ናት። በዚህ ልክ ለምን ሰው ክፋት እንደሚሰራ አላውቅም። ለማንኛውም ሉል ዛሬ ነገም ራስህን ጠብቅ። በገዛ ሰዎችህ ነው ሁሌ የምትጎዳ፣ ሁሌ የምትበደለው፣ ሁሌ አደጋ ሊደርስብህ የሚሞክረው። አሁንም ቢሆን ነገም ፈጣሪ ነው የሚጠብቅህ። ሁላችሁም ድዋና ጸሎት አድርጉለት ሉል ምንም እንዳይሆን። እኔ በጣም ነው ያሳዘነኝ የምር።